በመጽሐፍ ቅዱስ ውስጥ ፈጣሪ የሰው ልጅ ይገዛበትና ከክፉ ነገር ይርቅ ዘንድ እንዲረዳው የተለያዩ ህግጋቶች በቅዱሳንና በነቢያት አማካኝነት ለኛ ለሰው ልጆች ተሰጥቶናል። የሰው ልጅ ግን ያሉትን የማይሰማ አስቸጋሪ ፍጡር ነው። በመጽሐፍ ቅዱስ የሰው ልጅ ምን መመገብ እንዳለበትና ምን መመገብ እንደሌለበት በደንብ ተገልጿል። ይህንን ህግ በመጣሱ ለብዙ በሽታዎችና ወረርሽኞች ሲዳረግ ይስተዋላል። ለዛሬ መጋቢ ሐዲስ ሮዳስ መጽሐፍ ቅዱስና የሕክምና ሳይንስ በዓለማችን ያሉት በሽታዎች መንስኤና መፍትሄዎቻቸው በማለት በጻፉት መጽሐፍ ላይ ይህንን መጽሐፍ ቅዱሳዊ ቃል አለመቀበል ሊያስከትሉ የሚችለውን ችግር ጽፈው ነበር። እኛም ይህንን ይዘንላችሁ ቀርበናል። መልካም ቆይታ። በዓለማችን ላይ በአብዛኛው ጊዜ የሚነሱ ወረርሽኞች መቀስቀሻ መንስኤያቸው እንስሶች ናቸው። መጋቢ ሐዲስ ሮዳስም የዓለማችን ህዝቦች ለመብልነት ከተከለከሉት ከእንስሳዎችና ከአዋፍ ጋር ያላቸውን ግንኙነት ማራቅ ካልቻሉ ብዙ ወረርሽኝ በዓለም ላይ ሊከሰት እንደሚችል ቀደም ብሎ ቢጽፉም አድማጭ ያገኙ ግን አይመስልም። ለዚህ ሐሳባቸው እንደ መርቶ የታሪክ ክንዋኔዎችን ያቀርባሉ። ለምሳሌ ከ1346 እስከ 1353 የተነሳው ጥቁር ሞት በመባል የሚታወቀው ዘግናኝ ወረርሽኝ ከ75 እስከ 200 ሚሊዮን የሚጠጋ ሰዎችን ሲገድል መነሻው የዛሬ 3500 ዓመት ለመብልነት ከተከለከሉት አይጦችና በእነርሱ ውስጥ ከሚኖሩ ተባዮች ነበር። በ1918 ዓመተ ምህረት ገደማ የተቀሰቀሰውና በመላው ዓለም የተስፋፋው የኢንፍሉዌንዛ ወረርሽኝ ከ20 እስከ 50 ሚሊዮን ሰዎችን ሲገድል ለዚህ በሽታ መነሻ አሁንም በመጽሐፍ ቅዱስ የተከለከለው አሳማ ነበር። ወደ 100 የሚጠጉ በሽታዎች ከእንስሳት ወደ ሰዎች የሚተላለፉ ሲሆኑ በሽታውም ዞኖቲክ ዲዚዝ በመባል ይታወቃል። ከነዚህ አደገኛ እንስሳት፣ አራዊት፣ የአዋፍ አይነቶች መራቅ እንዳለብን እግዚአብሔር ለሙሴ ገልጾለታል። ለምግብነት እንዲውሉ የተፈቀዱ ንጹሃን እንስሳት፣ አራዊትና አዋፋትን በተጨማሪም ለምግብነት የተከለከሉትን በኦሪት ዘሌዋውያን ምዕራፍ 11 ላይና በኦሪት ዘዳግም ምዕራፍ 14 ላይ በዝርዝር አስፍሯቸዋል። መጽሐፍ ቅዱስ ላይ ያለው ኦሪት ዘሌዋውያን ምዕራፍ 11 እንዲህ ይላል። እግዚአብሔርም ሙሴንና አሮንን እንዲህ ብሎ ተናገራቸው። ለእስራኤል ልጆች እንዲህ ብላችሁ ንገሯቸው፣ በምድር ካሉት እንስሳት ሁሉ የምትበሏቸው እንስሳት እነዚህ ናቸው። የተሰነጠቀ ሰኮና ያለውና የሚያመሰኳውን እንስሳ ሁሉ ብሉ። ነገር ግን ከሚያመሰኩት ሰኮናቸው ስንጥቅ ከሆነው ከነዚህም አትብሉ። ግመል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ ለእናንተ ርኩስ ነው። ጥንቸል ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ ይህ ለእናንተ ርኩስ ነው። እሽኮኮ ያመሰኳል፣ ነገር ግን ሰኮናው ስላልተሰነጠቀ ለእናንተ ርኩስ ነው። ሪያም ሰኮናው ተሰንጥቋል፣ ነገር ግን ስለማያመሰኳ ለእናንተ ርኩስ ነው። የእነዚህን ስጋ አትበሉም፣ በድናቸውንም አትነኩም፣ ለእናንተ ርኩሳን ናቸውና። በውሃ ውስጥ ከሚኖሩት ሁሉ እነዚህን ትበላላችሁ። በወኖች በባህሮችም በወንዞችም ውስጥ ከሚኖሩት ሁሉ ክንፍና ቅርፊት ያላቸውን ትበላላችሁ። በወኖች ውስጥ ከሚንቀሳቀሱ በወኖች ውስጥ የሕይወት ነፍስ ካላቸው ሁሉ በባህሮችና በወንዞች ውስጥ ክንፍና ቅርፊት የሌላቸውን ሁሉ በእናንተ ዘንድ የተጸየፉ ናቸው። ስጋቸውንም አትበሉም፣ በድናቸውንም ትጸየፋላችሁ። ክንፍና ቅርፊትንም የሌላቸውን በውሃ ውስጥ የሚኖሩትን ሁሉ ለእናንተ ርኩሳን ናቸው። ከወፎችም ወገን የምትጸየፏቸው እነዚህ ናቸው፣ አይበሉም፣ የተጸየፉ ናቸውና። ንስር፣ ገድ አሞራ፣ አሳውጪ፣ ጭላት፣ ጭልፊት፣ አንጫ አሞራ በየወገኑ፣ ቁራ ሁሉ በየወገኑ፣ ሰጎን በየወገኑ፣ ጠለቋ፣ ዝዬ፣ በቋል በየወገኑ፣ ጉጉት፣ እርኩም፣ ጋጋኖ፣ የውሃ ዶሮ፣ ይብራ፣ ጥንባንሳ አሞራ፣ ሸመላ፣ ሳቢሳ በየወገኑ፣ ጅንጅላቴ ወፍ እና የሌሊት ወፍ። የሚበርም በአራት እግሮችም የሚሄድ ተንቀሳቃሽ ሁሉ ለእናንተ ርኩስ ነው። ነገር ግን ከሚበሩት አራት እግሮች ካሏቸው ከእግሮቻቸውም በላይ ምድር ላይ የሚዘሏቸው ጭኖች ካሏቸው ተንቀሳቃሾች እነዚህን ትበላላችሁ። ከነርሱም እነዚህን አትበሉም። ኩብኩባ የሚመስለውን፣ ፊንጣ የሚመስለውንም፣ አሸን የሚመስለውንም፣ አንበጣ የሚመስለውንም የሚበርር አራትም እግሮች ያሉት ተንቀሳቃሽ ሁሉ ለእናንተ ርኩስ ነው። በእነዚህ እርኩሳን ትሆናላችሁ።
የእነርሱንም በድን የሚነካ ሁሉ እስከ ማታ ርኩስ ነው። ከእነርሱም በድን የሚያነሳ ሁሉ ልብሱን ይጠብ፣ እስከ ማታም ርኩስ ነው። ሰኮናም ያለው ነገር ግን ሰኮናው ያልተሰነጠቀ የማያመሰኳም እንስሳ ሁሉ ለእናንተ ርኩስ ነው። እርሱን የሚነካ ሁሉ ርኩስ ነው። በአራት እግሮቹ ከሚሄድ እንስሳ ሁሉ በመዳፎቹ ላይ የሚሄድ ለእናንተ ርኩስ ነው። የእነርሱን በድን የሚነካ ሁሉ እስከ ማታ ርኩስ ነው። በድናቸውንም የሚያነሳ ልብሱን ይጠብ፣ እስከ ማታም ርኩስ ነው። እነርሱንም በእናንተ ዘንድ ርኩሳን ናቸው። በምድር ላይም ከሚንቀሳቀስ ተንቀሳቃሽ እነዚህ ለእናንተ ርኩሳን ናቸው። ሙጭልጭላ፣ አይጥ፣ እንሽላሊት በየወገኑ፣ ኤሊ፣ አዞ፣ ገበሎ፣ አርጃኖ፣ እስስት ከሚንቀሳቀሱት ሁሉ በእናንተ ዘንድ ርኩሳን የሚሆኑ እነኚህ ናቸው። ከነርሱም በድናቸውን የሚነካ ሁሉ እስከ ማታ ርኩስ ነው። ከነርሱም በድናቸው ምንም ላይ ቢወድቅ እነርሱ ርኩስ ነው። የእንጨት ዕቃ ወይም ልብስ ወይም ቁርበት ወይም ከረጢት ቢሆን የሚሰራበት ዕቃ ሁሉ እነርሱን በውሃ ውስጥ ይንከሩት፣ ከማታም ርኩስ ነው። ከዚያም በኋላ ንጹሕ ይሆናል። ከእርሱም አንዳች በውስጡ የወደቀበት የሸክላውን ዕቃ ሁሉ ስበሩት፣ በውስጡም ያለው ሁሉ ርኩስ ነው። በእርሱ ውስጥ ያለው ውሃም የሚፈስበት የሚበላ መብል ሁሉ ርኩስ ነው። በዚህም ዕቃ ሁሉ ያለው የሚጠጣ መጠጥ ሁሉ ርኩስ ነው። ከነዚህም በድን የሚወድቅበት ሁሉ ርኩስ ነው። እቶን ወይም ምድጃ ቢሆን ይሰባበራል፣ ርኩሳን ናቸውና ለእናንተ ርኩሳን ይሆናሉ። ነገር ግን ምንጩ ጉድጓዱም የውሃውም ኩሬ ንጹሐን ናቸው። በድናቸውን ግን የሚነካ ርኩስ ነው። ከበድናቸውም የሚዘራ ዘር ላይ አንዳች ቢወድቅ እርሱ ንጹሕ ነው። ነገር ግን ከዘሩ ላይ ውሃ ቢፈስበት ከዚህ በኋላ ከበድናቸው አንዳች ቢወድቅበት ለእናንተ ርኩስ ነው። ለመብል ከሚሆናችሁ እንስሳት የሞተ ቢኖር በድኑን የሚነካ ሁሉ እስከ ማታ ርኩስ ነው። ከበድኑም የሚበላ ልብሱን ያጥባል፣ እስከ ማታም ርኩስ ይሆናል። በድኑንም የሚያነሳ ልብሱን የሚጠብ፣ እስከ ማታም ርኩስ ነው። በምድርም ላይ የሚንቀሳቀስ ተንቀሳቃሽ አውሬ ሁሉ ለእናንተ ርኩስ ነው፣ አትበሉትም። በሆዱ የሚሳብ በአራት እግሮቹ የሚሳብ ብዙ እግሮችም ያሉት በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ ርኩሳን ናቸውና አትብሏቸው። በምድር ላይ በሚንቀሳቀሱ ተንቀሳቃሾች ሁሉ ሰውነታችሁን አታርክሱ፣ በእነርሱም እንዳትረክሱ ሰውነታችሁን አታርክሱባቸው። እኔ እግዚአብሔር አምላካችሁ ነኝና ሰውነታችሁን ቀድሱ፣ ቅዱሳን ሁኑ። እኔ አምላካችሁ እግዚአብሔር ቅዱስ ነኝና በምድር ላይ በሚሳብ ተንቀሳቃሽ ሁሉ ሰውነታችሁን አታሳድፉ። እኔ አምላካችሁ እሆን ዘንድ ከግብጽ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። የእንስሳና የወፍ በውሃም ውስጥ የሚንቀሳቀስ የፍጥረት ሁሉ በምድርም ላይ የሚንቀሳቀስ ፍጥረት ሁሉ ሕግ ይህ ነው። በርኩስና በንጹህ መካከል የሕይወት ነፍስ ካላቸውም የምትበሉትና በማትበሉት መካከል እንድትለዩ ነው። ከጤንነት አንጻር ሲታዩ መጽሐፍ ቅዱስ እነዚህን እንስሳት እንዳይበሉና እንዳይነኩ መከልከሉ ካላቸው ታላቅ መንፈሳዊ አስተምህሮ በተጨማሪ የሰው ልጆችን በእነዚህ ተላላፊ በሽታዎች እንዳይጠቁ ለመጠበቅም ጭምር ነው። ለምሳሌ ያህል የቀዶ ሕክምና ባለሙያው ዶክተር ኤሬንድልና ዴቪድ አይማችት ለ30 ዓመታት ያህል በዘሌዋውያን ምዕራፍ 11 ላይ የተደነገገውን የምግብ ሕግ ጥበብ በጥልቀት በማጥናት ከዛሬ 3500 ዓመታት በፊት የተሰሩት እነዚህ የምግብ ሕግጋት አሁን ካለው በሳይንስ የተደገፈ የስጋ አበላል ስርዓት ጋር ያላቸውን ጥብቅ ግንኙነት ሲያስረዱ በጥናታቸውም ከተከለከሉ ምግቦች መካከል የአሳማና የጥንቸል ስጋ ምን ያህል ለበሽታ የተጋለጠ መሆኑን ተንትነው በስፋት አስቀምጠዋል። ጥናቶች እንደሚጠቁሙት ከሆነ በመጽሐፍ ቅዱስ ላይ እንዲበሉ የተፈቀዱና በትክክለኛው መንገድ የታረዱ የእንስሳትን ስጋ መብላት እንስሳቱ በበሽታ ቢጠቁ እንኳን በሽታው ወደ ሰው የመተላለፍ እድሉ አናሳ ነው። የተፈቀዱ የእንስሳት ስጋን በመብላት የሚመጣ መሆኑ የሚታወቀው የኮሶ ትል ሲሆን ይህም በሽታ ጎልቶ ሊወጣ ያልቻለው በንጽህና ጉድለት የሚመጣ ስለሆነ ነው። ካልተፈቀዱ እንስሳት መካከል ለምሳሌ ትራኪኖሲስ የተባለው በሽታ ወደ ሰው የሚተላለፈው እንዲበላ ያልተፈቀደውን በበቂ ሁኔታ ስጋው ያልበሰለን የአሳማንና የድብን ስጋ በመብላት ነበር። ዶክተር ቫንዴለን እንደ አውሮፓውያን አቆጣጠር በ1969 ዓ.ም ተጽፎ በነበረው ጥናት በጊዜው
10% የሚሆነው የአሜሪካ ሕዝብ በዚሁ በሽታ እየተጠቃ እንደነበረ ጽፏል። ዶክተር ሩሴል በጥናቱ እንደገለጸው ፈረሶችና ጥንቸሎች ሸኮናቸው ስንጥቅ ስላልሆነ ለምግብነት ተከልክለው ነበር። የፈረስ ስጋ ሲመረመርም በአብዛኛው ቫይረሶችንና ጥገኛ ተዋሲያንን ይዟል። ጥንቸሎችን በአይን ስናያቸው የዋሆች ቢመስሉም ቱላሬሚያ ለሚባለው ተላላፊ በሽታ መከሰት መንስኤ ናቸው ብሏል። የሜዲካል ዶክተር የሆነው ተመራማሪ ዶን ኮልበርት በዚህ ላይ የሚጨምረው አሳማዎች ስግብግብ ከመሆናቸው በተጨማሪ አግበስባሽ እንስሳዎች ናቸውና ቆሻሻ፣ አይነ ምድርና በስባሽ ስጋ ጭምር ይበላሉ። በዚህ ምክንያት በአሜሪካ ታላቁ የኮሌራ ወረርሽኝ የመጣው በላውዚያ ውስጥ ሲሆን እንደ አውሮፓውያን አቆጣጠር ከነሐሴ እስከ ጥቅምት 1978 ዓ.ም ሲሆን የኮሌራው ምልክቶችም አፋጣኝ ተቅማጥ፣ ወደ አፋጣኝ ድርቀት፣ ራስን መሳት፣ ከመጠን በላይ ውጥረትና ሞት ነበሩ። በኋላም በበሽታው የተጠቁ ሰዎች ምን ተመግበው ነበር ተብሎ ሲመረመር የአሳማ ስጋ፣ የሙሴል ሾርባ፣ የአሳማ ደም ከሆምጣጤ ጋር ተለውሶና ጨዋማ በውሃ ውስጥ የሚኖረው ብራይን ሽሪምፕ ከተደባለቁ አትክልቶች ጋር ተጨማምሮ እንደነበር በጊዜው በምርመራ ተረጋግጧል። በመጽሐፍ ቅዱስ ውስጥ በሚገኘው በዚህ የምግብ ሕግጋት ውስጥ የተከለከሉትን እንስሳት በድናቸውን እንኳን መንካት እንደሌለበት ሲከለክል፣ ምናልባት ግን የእነርሱን በድናቸውን የሚነካ ሁሉ እስከ ማታ ድረስ ንጹሕ እንደማይሆንና በድናቸውን የሚያነሳ ልብሱን ማጠብ እንዳለበት ከ3500 ዓመታት በፊት በዘሌዋውያን ምዕራፍ 11 ከቁጥር 22 እስከ 25 ላይ የእነርሱን በድን የሚነካ ሁሉ እስከ ማታ ርኩስ ወይም ቆሻሻ ነው፣ ከእነርሱን በድን የሚያነሳ ሁሉ ልብሱን ይጠብ፣ እስከ ማታም ርኩስ ወይም ቆሻሻ ይሆናል፣ በድኑንም የሚያነሳ ልብሱን ይጠብ በማለት ለሙሴ ተገልጾለት ነበር። ይህ ለሙሴ የተነገረው አምላካዊ ትእዛዝ ከጤንነት አኳያ ከታየ እጅግ የሚጠቅም ሕግ ነበረው። ምክንያቱም ብዙ በሽታዎች ስጋቸውን ከመብላት ይልቅ በበሽታ የተጠቁትን እንስሳት በመንካት ወይም በድናቸውን በመሸከም የሚተላለፉ መሆናቸውን ሰዎች ባለማወቅ ብዙ ጉዳት ላይ ሳይወድቁ በፊት የሚጠብቁ አጥሮችም ጭምር በመሆናቸው ነው። ለምሳሌ ቱላሬሚያ የተባለው ገዳይ በሽታ 5% የሆነው የበሽታው የመተላለፊያ መንገድ በበሽታው የተጠቁ ጥንቸሎችን በድን በመንካትና በደንብ ያልበሰለ የጥንቸልን ስጋ በመመገብ ነበር። ሌላው አንትራክስ በመባል የሚታወቀው በሰዎች ቆዳ ላይ የሚታይ በሽታ የሚተላለፈው በበሽታው የተጠቁ እንስሳትን ፀጉርና ቆዳ በመንካትና የተከለከለውን ስጋቸውን በመመገብ ጭምር ነው። በእነዚህ በመጽሐፍ ቅዱስ ባልተፈቀዱ እንስሳት የሚመጡትን በሽታዎች የመቀነሻው የመጀመሪያው መንገድ በመጽሐፍ ቅዱሱ ሕግ እንደተጻፈው በድናቸውን የነኩበትን እጅ በደንብ መታጠብ ነው። ጥናቶች እንደሚጠቁሙት በደንብ አድርጎ መታጠብ የበሽታ አስተላላፊ የሆኑ በአይን የማይታዩ ጥቃቅን ተዋሲያን ከቆዳ ላይ በማስወገድ የበሽታውን ወደ ሰውነት መግባት እድልን ይከላከላል። ንክኪው ረዘም ላሉ ሰዓታት ከሆነ ማለትም በድናቸውን በመሸከም ቢሆን ረቂቃኑ ተዋሲያን ወደ ልብሶች ጭምር ስለሚሰራጩ ሰውነትን ብቻ ሳይሆን ልብስንም ጭምር ማጠብ ያስፈልጋል። ሆኖም ግን ሰውየው ይህንን ሳያደርግ ቢቆይ እነዚህ ተዋሲያን ቆይተው በድንገት ወደ ሌላ ሰው በመዛመት ሌሎች ሰዎችን ጭምር የበሽታው ተጠቂዎች ሊያደርጉ ይችላሉ። እነዚህ በአይን የማይታዩ በረቂቃን ተዋሲያን የሚመጡ በሽታዎችን አስቀድሞ የመከላከል ትዕዛዝ ከ3500 ዓመታት በፊት በመጽሐፍ ቅዱስ የተገለጸ ቢሆንም ብዙ ሰዎች ባለመረዳታቸው የሞቱ እንስሳትን በድን በመሸከምና በመብላት ለበርካቶች ሕማማት ተጋልጠው ኑረዋል። በአኩሊ መነጽር ካልሆነ በቀር በአይን ሊታዩ የማይችሉትን ለጤና ጠንቅ የሆኑትን እነዚህን ረቂቃን በማይክሮስኮፕ ባክቴሪያና ሌሎች ተውሳኮች መኖራቸው ጌታ ለሙሴ ገልጾለት በማወቁ ሙሴ የመጀመሪያው ጥቃቅኖች የሆኑ ተውሳኮችን ነገር የሚያውቅ ሰው ያስብለዋል። ከ3000 ዓመታት በኋላ ታላቁ የሕክምና ሊቅ ሉዊስ ፓስተር በዘመኑ የነበሩትን ምሁራንን ባለማወቅ እጅጉን ቢቃወሙትም በማስረጃ መኖራቸውን እስካስረዳበት ድረስ እነዚህን ጥቃቅኖች የሆኑ ተውሳኮችን ማንም ሳያውቋቸው ኑሯል። በመሆኑም እነዚህን ጥቃቅን ተውሳኮች ከሚያስተላልፉት በሽታ አንጻር አስቀድሞ መጽሐፍ ቅዱስ እንዳመለከተው የሞቱ ከብቶችን በድን መንካት መከልከልም ከነኩም በኋላ እጅን፣ ሰውነትን መታጠብና ልብስን በአግባቡ ማጽዳት ትኩረት የሚሰጥበት ጉዳይ ነበር። በራሳቸው የሞቱ ከብቶችን በድናቸውን መንካትም ሆነ ስጋቸውን እንዳይበሉ
በኦሪት ዘዳግም ምዕራፍ 14 ከቁጥር 21 ላይ አንተ ለአምላክህ ለእግዚአብሔር የተቀደሰ ሕዝብ ነህና የበከተኑ ሁሉ አትብላ ይላል። በአዲስ ኪዳንም በሐዋርያት ሥራ ምዕራፍ 15 ከቁጥር 29 ላይ ከደምም ከታነቀም ከዝሙትም ትርቁ ዘንድ ከዚህ ከሚያስፈልገው በቀር ሌላ ሸክም እንዳይጫንባችሁ እኛና መንፈስ ቅዱስ ፈቅደናልና ከዚህም ሁሉ ራሳችሁን ብትጠብቁ መልካም ትኖራላችሁ፣ ጤና ይሰጣችሁማል በማለት ስጋቸውን ከሚጎዳና ስጋዊ በሽታን ከሚያስከትልባቸው ከነዚህ ነገሮች እንዲርቁ አስተምረዋል። የሞተ ከብትን ስጋ እየበሉ ሰዎች ለብዙ ሺህ ዘመናት ከቆዩ በኋላ አሁን ግን በራሳቸው የሞቱ እንስሳትን ስጋ መመገብ በጤንነት ላይ የሚያመጡትን ታላቅ ጉዳት በዘመናችን በመረጋገጡ አሁን ባለንበት በ21ኛው መቶ ክፍለ ዘመን የምግብ ሕግ ላይ በበሽታ የሞቱ ማናቸውም የእንስሳት ስጋ እንዳይሸጥ ተከልክሏል። ዶክተር ዊሊያም በጥናታቸው ላይ ይህንን ሲጠቁሙ በራሳቸው በሞቱ እንስሳት በድን ውስጥ የተደበቁ ቁንጫዎች፣ መዥገሮች፣ ተባዮች፣ ነጠብጣባማ የቆዳ ቁስለት የሚያመጣ ትኩሳትን በሽታ አይነት የሚባሉ ገዳዮች በሽታዎችን የተሸከሙ መሆናቸው አሁን ባለንበት ዘመን አውቀናል ብለዋል። በመሆኑም ሰው አስቀድሞ ይህንን ሕያው የሆነ የእግዚአብሔርን ቃል ቢያውቅና ቢረዳ ኖሮ ብዙ ችግርና ጉዳት ሳይደርስበት አስቀድሞ መቆጣጠር በቻለ ነበርን ብለዋል። ውድ የያዝ ቤተሰቦች ለዛሬ እዚህ ጋር በቃን። እኛንም ሀገራችንንም ዓለማችንንም እግዚአብሔር እየሆነ ካለው መቅሰፍት እንዲሁም ከሚመጣው ይጠብቅልን፣ ይሰውርልን።